አብይ እውነት ዋጋ እንዳይኖራትና ውሸት እንደየመድረኩና ታዳሚው እንድትቀያየር ያደረጉባቸውን አያሌ አጋጣሚዎች ለመወከል ራሳቸው ስለ ራሳቸው የተናገሩትንና ያስነገሩትን ሐሰት ምሳሌ እናድርግ። በኦሮምኛ እናትና አባቴ ኦሮሞ ናቸው ብለው ኦቢኤን ላይ ተናገሩ። ለኖቤል ሽልማት መድረክ ታዳሚዎች ጆሮ እንዲስማማ ደግሞ አባቴ ኦሮሞ እናቴ አማራ ነች ብለው ቀጠፉ። በ2011 እና በ2012 ዓ.ም ያደረጓቸውን በተከታታይ እንከታተል። ሀተኡ መሌ ዳሎኒኮ ደቺ ኦሮሚያ ኬሳ አባ ፋቲኮ ኦሮሞዳ ኦሮሞ ዱዋ ኦሶንታኔ ቆናን ቡልቶታ ባድያ ኬሰቲን ዳዴ To a mother who was an Amara Orthodox Christian and to a father who was an Oromo Muslim. Diversity seems to be in your origin. As an adult, you had a long military career, including እዚህ ጋር ልብ እንበል። አብይ ኖቤል ሲሸለሙ የተነበበው ታሪካቸው የተወሰደው ከራሳቸው መሆኑን አብይም የኖቤል ኮሚቴውም ተናግረዋል። ይሁን እንጂ ጠቅላይ ሚኒስትሩ ስለ ራሳቸው የግል ማንነት ጭምር እንደያገሩና እንደያዳራሹ አይነት እንድመች አድርገው ሲዋሹ ኦሮሚያ ላይ ሲሆን ሙሉ ኦሮሞ ነኝ፣ ለሌላው ዓለም ደግሞ ከብሔር ዋህድነት የነጻሁ ባለብዙ ማንነት ያለው ሰው ነኝ ለማለት ነበር። ሐና አረንት ትንታኔዋ እንዲህ ያሉ ግለሰቦች ሲዋሹ የሚያደርሱትን ጣጣ እነዚህ ዋሾች ወደሚፈጥሩት የፖለቲካ ማህበረሰብ ታሰፈዋለች። ለማታለል የሚነገሩ ዘመናዊ የውሸት አይነቶች ዓላማቸው ሐቆችን መደበቅ ብቻ ሳይሆን ሐቆች ሊታወቁ የሚችሉባቸውን ሁኔታዎች ማጥፋት ነው ትላለች። መሪዎች ህዝባቸውን እርስ በርሱ በሚቃረኑ መግለጫዎች፣ ሊረጋገጡ በማይችሉ መረጃዎችና ራሳቸው በፈጠሯቸው ትርክቶች ሲያጥለቀልቁት የጋራ የሆነውን የእውነት ዓለም ያፈርሳሉ። ሐና በዚህ ዘመን ብትኖር ኖሮ ለዚህ ጥሩ ምሳሌ አብይ አህመድ ናቸው ልትል ትችል ነበር። ስለ ጦርነት፣ ስለ ኢኮኖሚ አፈጻጸም፣ ስለ ተቋማዊ ሪፎርም ወይም ስለ ራሳቸው የግል ታሪክ ግልጽ የሆኑ ውሸቶችን በመናገር እውነት ዋጋ እንደሌላትና ማንንም የማያምን ፖለቲካዊ ማህበረሰብ እንዲፈጠር እያደረጉ ነው። ሊረጋገጥ የሚችለውን እውነታ ደጋግሞ በመቅጠፍ የህዝብን እውነትን ከሐሰት የመለየት አቅም በሚያዳክሙ፣ በሚያደናግሩ ወይም በሚያሰለቹ ዘዴዎች መተካት ነው። ቲሞቲ ሽናይደር ታሪካዊና ተቋማዊ ገጽታውን ሲጨምርበት መሪዎች በእውነትና በውሸት መካከል ያለውን ልዩነት እንዲሰፋ የሚያደርጉት ሐቅን መናገር እንጀራቸው የሆነ ተቋማትንና ባለሙያዎችን፣ ጋዜጠኞችን፣ ዩኒቨርሲቲዎችን፣ የስታቲስቲክስ ኤጀንሲዎችን በማጥቃትና በመቆጣጠር የራሳቸውን ውሸት በመፍጠር ነው። የሆነ ሚዲያ ወይም ተቋም ላይ የፈጠሩትን ሐሰት ዜጎች በይፋ እንዲደግሙት ጫና ያደርጋሉ። ይህ የሚደረገው ለማሳመን ሳይሆን እውነት ዋጋ አለው የሚለውን የሰዎች ተስፋ ለመሸርሸር ነው ይላል። እነዚህ ሦስቱ እይታዎች ሲደመሩ የአብይ ሐሰቶች ተራ የተሳሳቱ ንግግሮች ወይም ስልታዊ ማጋነኖች አለመሆናቸውን ይነግሩናል። አንድ ላይ ሆነው ሲታዩ እውነትን እንደ ጨዋ ሰው ተግባርና መስፈርት መቁጠርን የሚተው እውነት የማወቅ ዕድልና ምኞት የሚያጠፋ እና እውነትን በስልጣን በሚፈጠር ሐሰት በመተካት ለፍጹም የበላይነት መንገድ የሚጠርጉ የንግስና ዘይቤዎች ናቸው። በአብይ ስር ነፃ ሚዲያዎች ተዘጋግተዋል ወይም እንዲፈሩ ተደርገዋል። ይፋዊ ስታቲስቲክሶች ተመዝብረዋል ወይም ተደብቀዋል። ባለሙያዎች እንደ ጠላት ተፈርጀዋል። ዜጎችም ውሸት መሆኑን እያወቁ የመንግስትን ፈጠራ እንዲደግሙ ተገደዋል። የሽናይደር ግንዛቤ እንደሚያሳየው የእነዚህ ሐሰቶች ዓላማ ማሳመን ሳይሆን የበላይነትን መያዝ ነው። ስልጣን እውነት የሚባለውን ነገር መወሰን ሲጀምር ህዝቡ ከእውነታ ውጪ ለመኖር ይለምዳል። ተመሳሳይ ውሸት በአብይ መሰረታዊ የትምህርት ህይወት ውስጥም ይታያል። ከአዲስ አበባ ዩኒቨርሲቲ ያገኙት የዶክትሬት ዲግሪ አሁን ከስማቸው ከፊርማቸውና ከእያንዳንዱ ይፋዊ መገለጫዎቻቸው ጋር አብሯቸው የሚዞር ጉዳይ ሆኗል። ከዚያ በፊት ግን የአንደኛና የሁለተኛ ደረጃ ትምህርት፣ የመጀመሪያ ዲግሪና የድህረ ምረቃ ትምህርቶች የጊዜ ሰሌዳ በዝምታ በቅራኔና እርስ በርሱ በሚምታታ ውሸት የተሞሉን ሆነው ቀጥለዋል። አብይ ከዩኒቨርሲቲ በፊት ስላለው የትምህርት ህይወታቸው ምንም አለመናገራቸው የሚገርም ነው። ስለሆነውም ስላልሆነውም የውሸት ታሪክ የመናገር ልማድ ያላቸው አብይ ስለ ሃይስኩልና ኤሌመንተሪ እንዲሁም የመጀመሪያ ዲግሪ ትምህርቶቻቸው ምንም አይተነፍሱም። ከእሳቸው ጋር ተማርኩ የሚል ተማሪ፣ እሳቸውን አስተማርኩ የሚል አስተማሪ ሲናገር አይሰማም። በ2010 መጋቢት 23 የተነበበው የሪፖርተር ጋዜጣ ያኔው አብዮት የዛሬው አብይ 6ኛ ክፍልን በበሻሽ አጠናቀው ለ7ኛ ክፍል ትምህርት ወደ አጋሮ መሄዳቸውን ጽፏል። ወዲያውኑ ኢህአዴግን በመቀላቀላቸው ከዚያኑ ጊዜ ጀምሮ እስከ ኢትዮ ኤርትራ ጦርነት ማግስት ድረስ የትምህርት ቤት ደጃፍ ላይ ስለመድረሳቸው የሚያስረዳ የጊዜ ሰሌዳም ሆነ እውነት የለም። ይፋዊ ትረካዎችም እርስ በርሳቸው በጣም የሚቃረኑ
ወጥ የሆነ የትምህርት ታሪክ ከመሆን ይልቅ እርስ በርሳቸው የሚፎካከሩ ድራማዎችን ይመስላሉ። በበዓለ ሲመታቸው ላይ የተነበበው የህይወት ታሪካቸው በ1994 ዓ.ም የመጀመሪያ ዲግሪ ያላቸው ቢልም ከዚያ በፊት የአንደኛና ሁለተኛ ደረጃ እንዲሁም የዲግሪ ትምህርትን ለማጠናቀቅ ቢያንስ 10 ዓመታትን እንደሚያስፈልጉ አልጠቆመም። እሳቸው ደግሞ ገና በ1982 ያቆሙትን የሰባተኛ ክፍል ትምህርት ሳይጨርሱት በአገር ውስጥ የሰላምና ማረጋጋት ዘመቻ፣ በሩዋንዳ የሰላም ማስከበር ዘመቻና በባድመ ጦርነት ውስጥ ያሳለፉ ሰው ናቸው። ደግሞም ያኔ ማይክሮሊንክ የተባለው ኮሌጅ ዲግሪ ማስተማር አልጀመረም። ቀን ፓርላማ ላይ ዲግሪ የያዙት በ1994 ነው ተብሎ ተነቦላቸው፣ ማታ ኢቲቪ ላይ ደግሞ በ1993 ከማይክሮሊንክ የኢንጂነሪንግ ዲግሪ ተቀበሉ ተብሎ ተዘገበላቸው። ከጥቂት ቀናት በኋላ ደግሞ ኢቢኤስ ሌላ ታሪክ ይዞ መጣ። በአዲስ አበባ የሚገኘው የከፍተኛ 3 መሰናዶ ትምህርት ቤት በ1996 ዓ.ም የ12ኛ ቢ ክፍል ተማሪ ነበሩ ሲል ዘገበ። በዚህ ታሪክ መሰረት አብይ የመጀመሪያ ዲግሪያቸውን ያገኙት የሁለተኛ ደረጃ ትምህርታቸውን ከመጨረሳቸው ከ2 ዓመት በፊት ነው ማለት ነው። እነዚህን አብይ ስለ ራሳቸው የፈጠሯቸውን ውሸቶች በተከታታይ ከፓርላማው ከኢቲቪና ከኢቢኤስ እንመልከት። ዶክተር አብይ አህመድ አሊ በ1994 ዓ.ም በኮምፒውተር ኢንጂነሪንግ ከማይክሮሊንክ ኢንፎርሜሽን ኮሌጅ የመጀመሪያ ዲግሪ ያላቸው 96 ዓ.ም የኛ እዚህ ተማሪ ነበሩ። የአሁኑ አዲሱ ጠቅላይ ሚኒስትራችን የኛ እዚህ ተማሪ ነበሩ፣ እዚህ ነበሩ። እሳቸው እንደዛ ያሉ ተማሪዎችን ያፈራ ትምህርት ቤት ነው። እነዚህ አለመጣጣሞች ድንገተኛ አይደሉም። የግል ታሪካቸውን ጭምር እንደ አገዛዝ ዘይቤያቸው ሊረጋገጥ የሚገባ ሀቅ ሳይሆን ሊፈጠር የሚችል ትረካ አድርገው የሚመለከት ሰብዕና ያላቸው መሆኑን ለማሳየት ነው። ለመደበኛ ትምህርት ያላቸውን ግልጽ ንቀት ድሃ ፕሮፌሰሮች ላይ በማሾፍ ከእውቀት ይልቅ ሀብት እንደሚበልጥ በመስበክ ትምህርት ያቋረጡ ተጽዕኖ ፈጣሪዎችን በመጥቀስ ተቋማዊ ትምህርትን በማጣጣል የራሳቸውን የትምህርት ውድቀት ለማረሳሳትና ልብ እንዳይባል ለማድረግ ይጥራሉ። መልእክቱ ግልጽ ነው። ትምህርት አያስፈልግም፣ ማስረጃዎች ጌጥ ናቸው፣ ስኬት ደግሞ የተፈጥሮ ተሰጥቶና የፍላጎት ውጤት ነው ለማለት ነው። ይህ ዝም ብሎ ራስን ማወደስ ብቻ አይደለም፣ የፖለቲካ አቋም ነው። ሊታመን የማይችለውን የትምህርት ጉዞን ተቋማዊ መሰረት እንደማያስፈልገው ማረጋገጫ አድርጎ በማቅረብ እውነት ዋጋቢስ እንደሆነች የሚያምን የፖለቲካ ባህል እያለማመዱ ነው። የአብይ ዶክትሬት ዲግሪም እንዲሁ ያለ ነው። ትምህርት ቤት ውስጥ ተገኝተውና ትምህርትን ተከታትለው ያገኙት አይደለም። የመመረቂያ ጽሑፋቸው ከ60 በመቶ በላይ ከታወቁ ምንጮች የተቀዳ ወይም የተኮረጀ የሆነ መሆኑን የተፍትስ ዩኒቨርሲቲ ፕሮፌሰሩ አሌክስ ደዋል አረጋግጠዋል። ከአዲስ አበባ ዩኒቨርሲቲ ከሰላምና ደህንነት ኢንስቲትዩት የተገኘ የዶክትሬት ዲግሪ ለሰላም ግንባታና ሰላም ማስከበር የሚያስፈልጉ ክህሎቶችንና ዝንባሌዎችን ያዳብራል ተብሎ ይጠበቃል። በአብይ አህመድ ግን ይህ ዲግሪ ከሙያዊ አበርክቶ ይልቅ ምሁር መስሎ ለመታየት ወይም አካዳሚክ ፍራውድ ሆኖ የሚያገለግል ነው። የአብይ አህመድ የሰላም ኖቤል አሸናፊነትና የጠቅላይ ሚኒስትርነት ሕይወትም እርስ በርሱ የሚቃረን ነው። ኖቤሉ የሚለው ሰላምን አጽና ነው። እሳቸው ግን ሰላምን ከማጽናት ይልቅ በታላላቅ ግጭቶችና በሕዝብ ደም ላይ የሚረማመዱ ሆነዋል። ይህ ጉዳይ ቀደም ሲል ለመተንተኛነት በጠቀስናቸው ፍራንክፈርት፣ አረንትና ሽናይደር ማዕቀፍ ሲታይ የአብይ አህመድ የትምህርትና ምሁራዊ ታሪክ ለብቻው የሚታይ አሳፋሪ ክስተት ብቻ ሳይሆን የእሳቸው የፖለቲካ ግንባታ መሰረት ነው። የዶክትሬት ማሞያ ጽሑፋቸውን ከጥልቅ ትንታኔ ይልቅ በወሬ ወይም ተረት ላይ መደገፋቸው፣ በጠንካራ ክርክር ፈንታ ስሜት ቀስቃሽ ቃላትን መተካታቸው፣ እናም የትምህርት ዘርፉ የሚጠይቃቸውን መመዘኛዎች ችላ ማለታቸው በኋላ ላይ ስልጣን ሲይዙ ለተከተሉት የአገዛዝ ዘይቤ ቀድሞ ያሳዩት የቀደመ ምስል ነው ማለት ይቻላል። እውነትን ሳይሆን ሐሰትን የሚያዘወትሩ እውቀት፣ ሪፎርምና ሰላም የሚሉ ቃላት እንደ ተግባራዊ ግዴታ ሳይሆን እንደ ንግግር ማጌጫና እንዲሆኗቸው ብቻ ለማለት ያህል የሚሏቸው የፖለቲካ ድራማዎች ወይም ፖለቲክስ ኦፍ ስፔክታክል ናቸው። ከእውነታ ይልቅ ሐሰት አማራጭ የሆነበት፣ ፈጠራ ተደማጭ እንደሆነ የተጣረበት፣ ይህ ሁሉ በሕዝብና አገር ላይ የሚያስከፍለው ዋጋ ተደማምረው የሚነግሩን ውሸት የፖለቲካ ስርዓት አምሳያና መሳሪያ መሆኑን ነው። ትችላለህ ብለውት መኪና የፈታ ጀማሪ መካኒክ ማለት ነው። ብልጽግና መሪ አሁን የገጠመው ሲቹዌሽን መኪናውን ፈተሽ እንዴት መግጠም እንዳለብሽ አታውቂም። ሁሉም ነገር ተዘበራርቋል። ይሄን ለማድረግ እገዛ ነው መጥራት ያለብሽ። የሁሉም ኃይሎች የተበተነ መኪና ይዘሽ ከምትቀሪ መኪናውን መግጠም የሚያስችል ሁሉም እንደ ብጤቱ መስራት የሚችለውን ነገር ለማድረግ ካስፈለገ ሀገራዊ መድረክ መፈጠር ያለበት ነው። አሁን ባለው ሁኔታ ለምሳሌ ሙከራዎች ነበሩ። በብልጽግና በኩል ከህወሓት ጋር ከተደራደርን አገር ሁሉ
ችግር ይፈታል የሚል ብዙ ተሞክረው ነበር። ሽማግሌዎች የሚመጡ ነበር፣ ሙከራዎች ነበሩ። እንገናኝ ፎቶ እንነሳ ነው የሚፈልገው። ምክንያቱም በብልጽግና አመራር ዘንድ ያለው ከፍተኛ ንቀት ህወሓት ነው ያስቸገረንና ህወሓት ጋር ፎቶ ኦፕ ካሳየን አንድ ላይ በቃ እየተነጋገሩ ነው ከተባለ ሌላው አዳሜ አደብ ይገዛል የሚል በጣም ለህዝብ ያለን ንቀት በደንብ የሚያንጸባርቅ የተሳሳተ እምነት አለ። ሶኛ ህወሓትና ብልጽግና የሚፈቱት የኢትዮጵያ ችግር የለም። አሁን በፍጹም ከብልጽግና አቅም በላይ ነው፣ ከህወሓትም አቅም በላይ ነው። ህወሓት አብይ መለኮታዊ አቅም አለኝ ብሎ ማመን እንደሚፈልግ አውቃለሁ፣ ግን የለም አቅም መለኮታዊም ምድራዊም አቅም እንደሌለው አውቃለሁ። ግን ስለፈለገ ስላልፈለገ የሚከፍተው የሚዘጋው ባምባ የለም። አሁን ከቁጥጥር ውጭ ወጥቶ ትችላለህ ብለውት መኪና የፈታ ጀማሪ መካኒክ ማለት ነው ብልጽግና መሪ አሁን የገጠመው ሲቹዌሽን መኪናውን ፈተሽ እንዴት መግጠም እንዳለብሽ አታውቂም። ሁሉም ነገር ተዘበራርቋል። ይሄን ለማድረግ እገዛ ነው መጥራት ያለብሽ። የሁሉም ኃይሎች የተበተነ መኪና ይዘሽ ከምትቀሪ መኪናውን መግጠም የሚያስችል ሁሉም እንደ ብጤቱ መስራት የሚችለውን ነገር ለማድረግ ካስፈለገ ሀገራዊ መድረክ መፈጠር ያለበት ነው። አሁን ባለው ሁኔታ ለምሳሌ ሙከራዎች ነበሩ። በብልጽግና በኩል ከህወሓት ጋር ከተደራደርን ሀገር ሁሉ ችግር ይፈታል የሚል ብዙ ተሞክረው ነበር። ሽማግሌዎች የሚመጡ ነበር፣ ሙከራዎች ነበሩ። እንገናኝ ፎቶ እንነሳ ነው የሚፈልገው። ምክንያቱም በብልጽግና አመራር ዘንድ ያለው ከፍተኛ ንቀት ህወሓት ነው ያስቸገረንና ህወሓት ጋር ፎቶ ኦፕ ካሳየን አንድ ላይ በቃ እየተነጋገሩ ነው ከተባለ ሌላው አዳሜ አደብ ይገዛል የሚል በጣም ለህዝብ ያለን ንቀት በደንብ የሚያንጸባርቅ የተሳሳተ እምነት አለ። ሶኛ ህወሓትና ብልጽግና የሚፈቱት የኢትዮጵያ ችግር የለም። አሁን በፍጹም ከብልጽግና አቅም በላይ ነው፣ ከህወሓትም አቅም በላይ ነው።